የአባቴ አምላክ ፈጣሪ ፍትፍት ቢያረግህ የአባቴ አምላክ ሴት ቢያረግህ አንተ የሴት አልጫ አንተ ይሄ ቦሊያ ፊኛ ፊት ማለት ነው አንተ ለሃጫ ማለት ነው ሩታ ሄርሜላ አሁንም ቢሆን አይተሻል አይደል ሩታን በጣም እየወቀስሽ ሩታ ሄርሜላ ላይ ማንንም ሄርሜላ ላይ ምንም ስታረግ ሄርሜላ ላይ ብዙ ነገር ስትላት ብዙ ነገር ስትሰድባት አንቺ ሳይደግ አረገች እንኳን ሰደበቻት ሲጀመር ይገባታል ማለት ነው ለዚች መሳይ ሴት አዳሪ ለዚች መሳይ ውሽማ ይገባታል እንኳን ስድብ እንደው ብትታሰር ብትደበደብ ማለት ነው ማንም አይራራላትም ማለት ነው ደግ አረገች የልጅ አባትን እኮ ነው ሰደችው ተውሰድ ችግር የለውም ትታለታለች ደሞ ሌላ ህይወት አትጀምሪ ልትባት ነው ማፈሪያ እኮ ናችሁና እማታፍሩ ደደቦች ምን ግም አንተ ደግሞ የገማ ጥንብ ዙባላ ማለት ነው ውሻ ማለት ነው እውነቴን ነው አንተ ውሻ ነህ ማለት ነው አንድ እንደው ማለት ነው ውሻ ራሱ አሳድገው ባለቤቱን ያቃል በደንብ ጠንቅቆ ማለት ነው አንተ ግን ውሻ ተውሻም በላይ ነህ ማለት ነው ጅብ ያበሉሁን የምትረሳ ማለት ነው አንተ ጅብ ማለት ነው ሄርሜላን ስለሰደበች እና ወሳይ ደጋረገች ይገባታል ሄርሜላ እኮ ሴት አዳሪ ናት ሄርሜላ እኮ የሚዲያ አህያ ናት ማለት ነው ይሄን እኮ አትርሳ እና ታዲያ አንተ ወንድ አይደለህ እንዴ አብረሽ ልዩነት አለው ማለት ነው አንተ ሴት ስለሆነ ነው ማለት ነው አንተን ያልመረጠችው አንተ ራሱ ማለት ጭንቅላት የለህም ምን አይደደብና ምን አይነት ዘቅነህ ማለት ነው ደግሞ ሩታ ባንተ አፍ አትጠራም ማለት ነው አርፈህ ተቀመጥ ማለት ነው እና የሩታ ወንድም ደግሞ አሳስራለሁ ብለ ሩታን አሸመቀለው ብለ ወሬ አወራህ አይደለ ውሽሚት ማወራች አይደለ ጊዜያቸውን ጠብቁ ማለት ነው ልክልከዶች ማለት ነው ውሽሚት እንግዲህ የሩታን ስታንቋሽ ሩታን አሰድባለሁ ብላ ራሷን አይተዋረደች አይታችኋል አይደለ እንዶም ደግሞ ይሄ አቤላ ተብዬው ማለት ነው ይሄ ውሻ ማለት ነው የመላጣ የሶስት መላጣ ልጅ ማለት ነው ምንድነው ሄርሜላ ስለሰደበች ነው ያን ነገር የተናገርኩት ያ ነገር አላልኩም ሄርሜላ በመጀመሪያ ማለት ነው ሄርሜላ አንተ ብትወድና ብታፈቅር አንተ ምትታይ ሰው አይደለም ታንተ ማለት ነው አብረሽ ነው የመረጠችው አብረሽ በጣም እንደ ወንድ ስለሆነ ማለት ነው አንተ ግን ሴት ስለሆነ ሴት ጋር ስለምትውል ማለት ነው እኔ እንጃ በርግጥ ማለት ነው ገኒ ማለት ነው አንተ አላህ አይደለው ምናምን ስትይ እሱ እኮ ማለት ነው ነገር የሚያመላልስ ባልና ሚስት የሚያፋታ ነው እንጂ ለባል አይሆንም ባይዘው ማለት ነው ለፍቅረኛ ራሱ አይሆንም ማለት ነው ፍቅረኛው ራሱ አልፈልግህም ብለው ጥላው ሄዳለች ማለት ነው እና ተሩታ እኩል ለመሆን ይፈልጋል ማለት ነው ሩታ ስለምበልጠው ሩታ በቃ ከሱ በላይ ስለሆነች በጣም ተቃጠለ ቀና ርርድብና አለ ማለት ነው በቃ ሁሉም ሰው ሩታ አለ ማለት ነው እሱ ሳች ሲሆን ማለት ነውና በጣም ነው የተቃጠለው በጣም ርርድብን ነው ያለው ማለት ነው እንግዲህ ወንድምየው የሩታ ሮቤል የሚፈልገው የሩታን ደስታ የሩታን ሳቅ ነው የሚፈልገው አይደለም እናንተ የማይመለከት ላይ ይመለከተኛል በለኝ አከከኝ የምትለው እከክህን በመጀመሪያ አተራግፍም እና ደግሞ ሩታ ባንተ አፍ የምትጠራ አይደለችም ማለት ነው በመጀመሪያ ማለት ነው ጭቅቄትህን ይሄንን የተነፋ ሆድህን ማለት ነው አስለቅቅ ማለት ነው ሆዳም አጋስስ ማለት ነው ሌባ ነህ እሺ ንገርህ ማለት ነው ውሽሚትማ አንተን ብትወድማ ምን ያህል እድለኛ ብትሆን ነው አንድ አይነት ስለሆናችሁ ማለት ነው በጣም ባለጌና በቃ ባለጌ ናችሁ ሁለታችሁም ማለት ነው የሰውን ትዳር የምትበጠብጡ የሰውን ባል የምትወስዱ እርግጠኛ ነኝ አንተም ወደፊት ሩታ አፈቅርሻለሁ ማለት አይቀርም ለምን ሁሉም ወንዶች ሩታ ወድሻለሁ አፈቅርሻለሁ የሚል ሰው ስለሆኑ ብቻ ሩታ ስለምበልጣችሁ ብቻ ነው ይሄን ርድብን ቀጥል ለምትል ማለት በቃ ሩታዬ እንዳሰሚያቸው ሄጅባቸው ልክልካቸውን ንገሪያቸው ማንንም እንዳፈሪ አንቺ ማለት ነው እንደዚህ የሚናደዱብሽ እንደዚህ የሚጨፍሩት እንደዚህ ጨጓራቸው እንደዚህ ላጥ የሚሉት ማለት ስለበለጥሻቸው በቃ አንቺ ከነሱ በላይ ስለሆነሽ ስለታይሽ በቃ በርተሽ ጨረቃ ኮኮብ ሆነሽ ማለት ነው ብርሃን ሆነሽ ማለት ስለታይሽ ፈክተሽ ስለታይሽ ማለት ነው በጣም ተቃጠሉ በጣም ነው ርድብን ያሉት ባይዘው ማለት ነው በጣም ነው በቃ ሩታን ልጣል አንቺን ልጣል የሚሉ ሰዎች ብዙ አሉና እሱም ደግሞ አንደኛው ይሄው አቤላ ተብየው ማለት ነው ይሄ ቡችላ አበላሽው አጠገብሽው አሳደሽው ማለት ነው
ምንድነው አሁን ላይ በቃ ለውሽሜት ተረፈ ማለት ነው። በእርግጥ እሱም የሆነ ነገር ሊወጣበት ይችላል በቅርቡ ማለት ነው፣ አይታወቅም ማለት ነው። እና ውሽሚት ማለት ነው። እኔ ስለ ውሽሚት አይመለከተኝም። ድሮንም ውሽማ ናት። በጣም ነው የምትዘጋኝ፣ አልወዳትም። ግን በሩታ ስትመጡብኝ ልክልካችሁን ነው የምነግራችሁ። በመጀመሪያ ራሳችሁን ቆሻሻችሁን አስነሱ ማለት ነው። ተሩታ ጋር መጀመሪያ ንፍጥህን መጀመሪያ ጥረግ ማለት ነው። ንፍጣም ተሩታዬ ጋር ደግሞ ልትወዳደር ትመጣለህ እንዴ? ደግሞ ማነህ አንተ የሩታን ወንድም አሳስራለሁ የምትል ማነህ? ምን አገባ? አብርሽ ያላለ አንተ ማነህ? አንተ ምን ነው በአብርሽ ህይወት እኔ ላጨብጭብ እኔ ላበጥር አልክ? ጸጉሩ ላበጥርለት ተፋቶ ሩታ ሌላ ሰው በቃ ሌላ ሰው እኮ ምንድን ነው የሚባለው ጋይዝ? ሩታ ሌላ ሰው ጋር እንዳትገናኝ ሌላ ሰው ጋር እንዳትሆን በቃ በቁጥጥር ልትይዟት ነው አይደለም? ከሁሉም ሰው በቃ ሩታ እንድትርቅ ነው የምፈልገው። እንዳርቂ ማለት ነው። ዘና ፈታ በይ ማለት ነው። ማንንም እንዳሰሚ ማለት ነው። ማንም እየመጣማ አፉን መክፈት የለበትም። ልክልካቸውን እውነትሽን እኮ ነው ሩታ። አንድ ቅለታ የተናገርሽ ንግግር እዛም ትክክል እዚህም ትክክል። በጣም ነው የሚያሽቃብጠው። አሽቃባጭ፣ ተንጨረጨረ፣ ተቃጠለ፣ ርድብና አለ። ይሄ ሞላጫ፣ ይሄ ድፍት ያርግህ ማለት ነው ፈጣሪ። እድሜ ልክህን ማለት ነው ድፍት ያርግህ ማለት ነው። እድሜ ልክህን ፈጣሪ የታች ያወርድህ ማለት ነው። እውነቴን ነው። እድሜ ልክህን ከሰው በታች ሁን ማለት ነው። ምንም አልልህም። መቼም ከሰው በላይ ከሩታ በላይ ይሆናለሁ ብለህ ተሆነ ዘበት ማለት ነው። እዚህ ጋር ወርቅ ምንድነው ይሄ ቡችላው ወርቅ ነው የሚባል ማለት ነው። ኧረ ይሄ ወርቅ አይደለም፣ ይሄ ቅዘን ነው ብዬ ነው ማልፈው ማለት። ለምን አንተ እንደ ቅዘንና እንደ ተጣለ ፌስታል ነህ ማለት ነው። እንደ ተጣለ ዙባላ ነህ ማለት ነው። ስለዚህ ከሩታ ራስ ወረድ በል። አይመለከትህም በሩታ ህይወት ማለት ነው። ሳያክክህ በለኝ አትበል ማለት ነው። ተበግን በላይ ነህ። እሺ እውነት ለመናገር ነው ሰውን አልሳደብም ነበረ፣ ግን ከሩታዬ በላይ ማንም መወደው ሰው ስለሌለ ማለት ነው። ሩታን የሚነካው እኔ ነካ ማለት ነው። ስለዚህ አንተ ማለት ነው ወንድሜ ሲጎዳ ወንድሜ ስትገፋው እውነት የት አባ ወንድምህ ነው? የት የማንኛው ስጋ ወንድምህ ነው? አንተ እኮ ለምነህ በግድ ባሳር ከእናንተ ጋር ልስራ ብለህ ለምነህ ብር ከፍለህ እኮ ነው አብርሽና ሩታ አንድ ላይ የሚያሰሩህ ማለት ነው። ደግሞ ወንድሜ ሲጎዳ ወንድሜ የሚፈልገው ሩታ ስላነሰች ሄርሜላ ስለበለጠቻት ነው ምናምን የምትለው ደግሞ ማነህ? ሩታ ቆይ እዚህ ጋር መስመር ያዙልኝ ጋይዝ ማለት ነው። ሩታ ስላነሰች ነው ለአብርሃም እንደውም ማለት ነው ሩታ ለአብርሃም ትበዛበታለች ማለት ነው። በጣም ነው የምትበዛበት። ይቺ መሳይ ንግስት፣ ይቺ መሳይ ልዕልት፣ ይቺ መሳይ ነብር እህት እኮ ናት። ጀግና ሴት እኮ ናት። በራሷ የምትተማመን ሴት ናት። ራሷን እንደዚህ በቃ ራሷን በቃ ራሷን የምትጠብቅ ጀግና ሴት። ልብስ አለባበስ ብትል ቁመና፣ አነጋገርም፣ ቁንጅና፣ ውበት ሁሉ ነገር አሟልቶ የሰጣት ፈጣሪ ደግሞ ጭራሽ ከሄርሜላ ጋር ለማወዳደር ትፈልጋለህ? አብርሽ እኮ መርጦ ወዶ ፈቅዶ እኮ ነው ተሁሉ ሴቶችን ሩታን መርጦ ያገባው ማለት ነው።